አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር መጋቢት 2 በዚህች ቀን የኒቅዮስ ኤጲስቆጶስ አባ መከራው በሰማዕትነት ሞተ። ይህ አባት በግብጽ ደቡብ ከምትገኝ ከእሙስናይ ከታላቆቿ ወገን ነው። ለኒቅዮስ ከተማም ኤጲስቆጶስ ተሾሞ የስደትና የመከራ ወራት በሆነ ጊዜ ስሙ ዮፍንስ የሚባል መኮንን ወደዚያች ሀገር ከንጉሥ ተልኮ መጣ። የክርስቲያን ወገኖችም ያሰቃይ ዘንድ ጀመረ። የዚህም የቅዱስ ኤጲስቆጶስ አባ መከራዊ ዜና ሰምተው ወደ እርሱ ያመጡት ዘንድ ወታደሮችን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሠዊያው ገባ። እጆቹም ዘርግቶ ጸለየ። ንዋየ ቅዱሳትና የመቀደሻውን ልብሶቹን በመቅደሱ ውስጥ አኖረ። ከዚያም በኋላ ቤተ ክርስቲያን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላያቸው የፀሐይ ብርሃን ይወጣ ዘንድ ያልተዋቸው የጽዮን ልጅ ደጆች ሆይ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅዱሳትን ጠብቁ እያለ ታላቅ ለቅሶ በማልቀስ ጮኸ። ከዚያም በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑ ቀረበ። ስለ ስሙና ስለ ሀገሩ ስም ስለ ስራውንም ጠየቀው። የኒቅዮስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳቁሉት ብርና እርሳስም አቅልጠው በአፉ እንዲጨምሩት አዘዘ። እግዚአብሔርም የሚያጽናናውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያነሳው ነበር። ከዚህም በኋላ ወደ እስክንድርያ ሀገር ወደ ኤርሜኔዎስ ሰደደው። እርሱም ቅዱስ አባ መከራው እንዲያስሩት አዘዘ። እግዚአብሔርም በእጆቹ ብዙ ድንቅ ተአምራትን አደረገ። ከተአምራትም አንዱ ለአርጥፊስ ከተማ ሹም ለሆነ ለዮልዮ ስሙ አውክሪስጦስ የሚባል እጆቹና እግሮቹ ሼባ የሆነ ልጅ ነበረው። አባ መከራው በላይ ጸለየ፣ ከደዌውም አዳነው። ከዚህም በኋላ በዮልዮስ ቤት ቀድሶ ለአማንያን ስጋና ደሙን አቀበላቸው። ስለ ስጋውንም እንዲያስቡና ገድሉንም እንዲፈጽሙና እንዲጽፍለት ከዮልዮ ጋራ ስምምነት አደረገ። መኮንኑም ሄርሜኔዎስም አባ መከራዊ ስለ አደረጋቸው አስደናቂ ተአምራት በሰማ ጊዜ በተለያየ ስቃይ ያሰቃዩ ዘንድ አዘዘ። ሕዋሳቶቹ እስቲቆራርጡ በመንኮራኩር ውስጥ አስገብተው አሰቃዩት። ለነጣቂዎች አንበሶችም ጣሉት። በባህርም አሰጠሙት። በእሳት ምድጃ ውስጥም ጨመሩት። ቅዱስ አባ መከራ በስቃይ ሁሉ በክብር ባለቤት በጌታችን በኢየሱስ ክርስቶስ ኃይል የሚታገስና የሚጸና ሆነ። ጌታም ያለ ጉዳት መልሶ በጤንነት ያነሳው ነበር። የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያንን የምታገለግል አንዲት ድንግል እህቷ ነበረችው። ሁለት ወንድሞችም ነበሯት። የአንደኛው ስም ዮሐንስ የሁለተኛው ይስሐቅ ይባል። በእስር ቤትም ሳለ ወደ እርሱ መጡ። አንተ ስለ አባታችን ፋንታ አባት ሆነን ነበር፣ እነሆ የሙት ልጆች እንሆን ዘንድ ትተኸን ትሄዳለህ እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤታቸው አሰናበታቸው። ዮልዮስም የዚያ ሽማግሌ ሞት በጽሑፍ አዝዞ ከእርሱም ታርፋለህ ብሎ መኮንኑ መከረው። ቃሉንም ተቀብሎ ራሱን በሰይፍ እንዲቆርጡት አዘዘ። በመንግሥተ ሰማያት የሰማዕትነት አክሊል ተቀዳጀ። ዮልዮስም የቅዱስ አባ መከራዊ ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው። በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገሩ ወደ ኒቅዮስም ከአገልጋዮቹ ጋር ሰደደው። መልካም ነፋስንም ሆነላቸው። በመርከቢቱ ፈጥነው ሄደች። በከተማው በር አንጻር ደርሳ ቆመች። ቀዛፊዎቹ ሊያንቀሳቀሷት ፈልገው ነበር፣ ግን አልቻላቸውም። አብዝተውም በደበደቡ ጊዜ ሥጋው በውስጥ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊም እያየዙ ወደ እርሱ መጡ። በሀገራቸው ውስጥ እርሱ በመረጣት ቦታ እስከ አኖሩት ድረስ በታላቅ ክብር ተሸክመው ወሰዷት። መላው የሕይወቱ ዘመን 131 ሆነ። መጽሐፍት እስከ ተማረ ድረስ 8 ዓመት በዲቁና ሹመቱ 24 ዓመት ከዚህ ቅስና ተሾመ። በቅስና አገልግሎት 30 ዓመት ኖረ። ከዚያም በኋላ ኤጲስቆጶስ ሆኖ ተሾሙ። በዚህም 39 ዓመት ኖረ። መልካም ተጋድሎን ፈጽሞ የሕይወት አክሊል ከክብር ባለቤት ጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎት በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን የሮም ሀገር የሆነ የተሰወረውን የሚያይ ቅዱስ ጎርጎርዮስ አረፈ። ይህ ቅዱስ ስሙ አስቀድሞ አመፀኛና ኃጥእ ነበረ። ከዚህም በኋላ
ከአመፁም ወደ እግዚአብሔር በንስሐ ተመልሶ መንኩሶ የጻድቃን ማደሪያና ብዙ ዋጋቸውን የኃጥአን ኩነኔና እየራሱ የሆነው ሰቃችም እግዚአብሔር እስከ አሳየው ድረስ ብዙ ተጋደለ። እግዚአብሔርን በጸሎቱ ይማረን ለዘላለሙ አሜን። መጋቢት 2 ቀን የሚከበረው ዓመታዊ ቅዱሳን በዓላት ቅዱስ ጎርጎርዮስ ረአዩ ህቡአን ዘሀገረ ሮሃ፣ አቡነ መክፈልተ ማርያም ጻድቅ ኢትዮጵያዊ፣ አባ መከራው ዘሀገረ ኒቅዮስ አረጋዊ ጻድቅና አበስና ሰማዕት። ወርኃዊ ቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ታዴዎስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ታጋሲ፣ ቅዱስ አቤል ጻድቅ፣ ቅዱስ አባ ጳውሊ ገዳማዊ ታላቁ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ፔንሳ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላው ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወከመ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዛከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልዪ ምሕረተ ወእንታነ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።